ፋሚሊ ስሙ የወንድና የሴት ጦርነት እንድነሳ የምትፈልጉ ሴቶች ስንስራት ስሙ እቺ ልጅ ያታ ወንድ ልጅ ቂጥ ነው ይሄነት አጎጓሽኝ ከሰጠሽ ስጪኝ አመዳ ምንድነው የምሰጥ እሺ ምንህን ያመመ ከላይ ወደ ታች ያመመኝ ዶክተር ሰላም እንዴት ናችሁ ውድ ቤተሰቦች እኔ በጣም ደህና ነኝ ፈጣሪ ይመስገን እናንተ እንዴት ናችሁ ዛሬ በተለያዩ ቪዲዮዎች መጥቻለሁ እንግዲህ ቻናሉን ሰብስክራይብ በማድረግ ጀምሩ ማለት ነው አሁን ቀጥታ ወደ ቪዲዮዎች ሄዳለሁ ማለት ነው if you talk too much I will tell you your size ልክልክሽ ነግርሻለሁ ፋሚሊ ስሙ የወንድና የሴት ጦርነት እንድነሳ የምትፈልጉ ሴቶች ስንስራት ስሙ እቺ ልጅ ያታ ወንድ ልጅ ቂጥ ነው ፈጣሪ መስከሬ ምን ብታደርግለት ወንዶች ማለት ቂጥ ናቸው ወንዶች ቂጥ ኮኑ አባት የተኛ ነው መልቀቅ ያለው ነው ሸጠጥ ያለው ነው የተላገው ነው ስሪጂው ነው ፎርጂው ነው የተኛው ነው አባትሽ ወንድምሽ ሲየቱ ነው ሌላኛው ትመጣል ወንዶች ማለት ውሻ ናቸው ሰኔ የነታዳ አባት የቱ ነው ጀርመን ሸፐርድ ነው የሶፋ ላይ ውሻ ነው ያበሻ ውሻ ነው ወይስ የተኛው ነው በየመንገዱ እየተጣበቀ የሚያስቸግረው ውሻ ነው if you talk too much I will tell you your size ልክልክሽ ነግርሻለሁ መታ መታ አደረገው ከፈተው ማለት ነው ተሳካለ ረዶነ ራውና ታለፍኩ ግን እኮ መምህራችን ወደቀ እንዴት አሁንም እዛው ክላስ ነው የምታስተምረው መምህራችን ወደቀች እዛው ክላስ ነው የምታስተምረው እሷም ማደግ ነበረባት ልክ እንደሱ እሱ ሲያልፍ እሷም ማለፍ ነበረባት ማለት ነው አንድ ስቴፕ ግን እሷ እዛው ወደቀች I don't know ማኔ ነው አንተ ነው ያልኩ አይደለ ወይ አብይ እዚህ አካባቢ ማሳጅ ቤት ፈልጌ ወገቤን ጫን አለኝ ማንቋቋፍ ፈልጌ ነው በኢየሱስ አንተ እኔ ምንድነው የሚያስደነግጥ ወንድ ልጅ አይደለ እንዴ ኤክስትራችሁ በጣም አሪፍ ነው ብሎኛ አደንገጣ አትሩጥ እዚህ ነው ይሄ አይደለ እንዴ ምን ያስሮጣ እዚህ ነው መኖር የሰው ስም ብቻ ነው ተገገ እንትን የመኪና ፍረሳው ጠረጴዛ ላይ ካለ ይሆነ ቶሎ በል አለ ይቻላል አለ አነሳሽ አዎ ሰንስቻለሁ በእጅ አንስታ ድንጋይ ላይ ውሃ ማፍሰስ ነው ይሉታል ይሄ ነው አራቡ በጣም ሊሰማ አልቻለም ከምትጋተተው ልቅ የሄደ ብታመጣ ይሻላል ማለት ነው አንተ ብታመጣ ይሻላል ይመስለኛል በእናት ሚስቴ ጋር ሱፐርማርኬት ገብቼ 3500 ብር ዕቃ መርጣ አንተስ ምንድነው የምፈልገው አላለችኝ እና ምን አልካት እኔማ ፍቺ ነው የምፈልገው አልኳት እውነት እኮ ነው 3500 ብር አሁን በዚህ ጊዜ ማውጣት ማለት በጣም ከባድ ነው አይደል ስለዚህ ፍቺ ይሻላል የጀነገን አባት ይደርስብህ ምን አባቱ ምታወዝነ አንተ ያለ ፍላጎት መጣ ረታው ቀይቶ እኮ ይሄዳላት ወይኔ ለዛሬ ክዶሻል ጂም 3 ቀን እንደዛ ሰርግ ቤት አንሄድም እንዴ ኧረ በእናትህ ሂጅማ ተጣልቼልህ መጣሁ ደግሞ በምክንያት ተጣላ ያስጨፈሩ ያሆ በላላለኝ መሰል እና ምን አልከው ባልልስ ምን ትፈጥራለህ አልኩታ ያው በላለኝ ባልስ ምን ትፈጥራለህ ምን ታደርጋለህ እኛ እንግዲህ 3 ቀን ስፖርቷን ከሰራን ውጥርጥር ነው ምንለው እሱም ተወጣርጥሯል ማለት ይቂ ምንድነው ብራዘር ፕላኔታችን ሴት መሆኗን በምን አወቅ ሴባቱን ይሄ ሁላ ከፍታ ነገር ለማቀበል ተወጣ ነበር ሴት ባትኖር ኑሮ ይሄን ሁላ ነገር ለማቀበል ትሮጥ ነበር
በዚህ ነገር እኮ መልእክቱ ሴቶች ወሬኛ ናቸው ማለት እኮ ነው። እንግዲህ እኔ የለም ያለ እሱ ነው ያለው። የቆጡን አውር ብላ የብብቷን ጣለች ይባላል። ዶክተርዬ አመሰግናለሁ። እሺ ስንት ነው? 1000 ለመቶ ብር ብሎ 1000 ብር አወጣ እኮ። ኧረ ይገርማል በጣም። ይህ ነው የቆጡን አውርድ ብላ የብብቷን ጣለች ማለት። ሰላም ናችሁ አባ? ወንዶች እግዚአብሔር ይመስገን አለን። ባልሳሳት እህትና ወንድም ትመስላላችሁ። እህቴ ናት አይደለ? ኦኬ። እስኪ አንድ ጥያቄ ልጠይቅ እንዴ? ይቻላል፣ ጠይቀን። እህት ቆንጆ ነች ከምትባልና ከምትሞት የቱን ትመርጣለህ? በላ ነገራቸው ቆንጆ እንደሆንኩ በዚህ አጋጣሚ ጥያቄውን ሲደጋምልኝ። እህት ቆንጆ ነች ከምትልና ከምትሞት የቱን ትመርጣለህ? እንዴ እኮ ቀላል እኮ ነው። እህቴ እሺ ቆይ አንዴ ልንገርህ። ሲጋሽልኝ ምን እያደረገ ነው እንዴ? ምን እያደረግህ ነው አባ? እንዴ ምንድነው? እህት ቆንጆ ናት ከምትልና ከምትታነቅ አላልከኝም እንዴ? ከምትሞት እና ልትታነቅ ነው እንዴ? እና ታዲያ በሞት ይሻለኛል። ምን ነው ቆንጆ እሷ። በቃ ተው፣ አይ ተው፣ በቃ ተው፣ አሳይተናል፣ ተው። እኔ ፍቅር መግቢያው አደረግሻለሁ። መጣሁ ዛሬ ቤትሽ ፎሎ ማድረግሽ ነው። ኧረ መጣሁ በቃሽ። የኔ ፍቅር ዛሬ ፎሎ ማድረግሽ ዲጋሽ ሰላም ነው። ከግብርና ሚኒስቴር ነበር የሚሰራው። የአካባቢ ጽዳት ነው። አበባ ትከሉት ብሎ መንግስት ልኮላችሁ ነው። ከሉት? አዎ ትከሉ። ኧረ ደም አንተ በደንብ ኮትኩተው። ምንድነው? ኮትኩት እኮ ነው እንዴ? አሳረን በላደ ምርጥ አበባ እኮ ነው ያስኮተኮተ። ለማንም ይመች። ምርጥ ስራ ነው የሰጠው። ለደቡ ጀለስ ላለ ስሚኝማ፣ ውሃ ለምንድን ነው የሚጠቅመው? ውሃ ማለት የነ በጣም ጠቃሚ ነው። አለ ጎበዝ፣ እቺ ልጅን አውቀሻል። ጎበዝ በርቺ። እሺ ስሚኝማ፣ ግን ለምንድን ነው የሚጠጣው? ማይበላ ስለሆነ ነው። አረ ማይበላ ስለሆነ። ስማኝ፣ ዛሬ የፈለኩ የሆነ ነገር ልነግርህ ነው። ምንድን ነው? ምን ተፈጠረ? የኔ ፍቅር በቃ መለያየት አለብን። ለምንድን ነው የምንለያየው? እኔ እና አንቺ እኮ ሞት ነው የሚለያየን ተባብለን ነበር። እና የማን ሞት እንደሆነ እኮ አልተነጋገርንም አይደል? እና ምንድን ነው? እና አያቴ እኮ ሞታለች። ስለዚህ በቃ እንለያይ። ምን ይባላል? አሁን ምን ይባላል? አያቴ እኮ ሞታለች። በጣም ታለንት ነው። ከዚያማ ዝቅ ብሎ አንገቴን አረደኝና ሞትኩባት። ስሞትበት ልቤን ደፈቀኝ። ሲደፍቀኝ ሂብ የተነሳውበት ልክ ስነሳበት ሆዴን ከመረኝና አልጋ ላይ አበላሸኝ። እንዴት መበላሽ ስትል የትኛውን ነው? አልጋ ላይ ሽንቴን ሸናው። እሺ ከዚያ እግሬን አስሮጠኝ። ወዴት? ወደ ሆስፒታል ነው። እሺ የኔ ወንድም አሁን መጨረሻውን ንገረኝ። የት ነው ያለው በሽታው? እኔ ምን አውቃለሁ? ቢሮ ስገባ ከእግሬ ወረደ። የለም። እንዴት ወደ እኔ ተላልፎ ይሆናል? እኔ አሁን ትቶኛል። አይዞህ እንጂ አትፍራ። ዶክተር አይደለ እንዴ? ቆይ መጀመሪያ ከየት ነው የተነሳብህ በሽታው? መጀመሪያማ ጥርሴን ነበር ያመመኝ። ታዲያ እንደዛ አትለኝም ነበር እንዴ? መጀመሪያውን የጥርስ ህመም እኮ እንደዚህ ያደርገኝ። እኔ መቼ አወኩ? እሱ ነው እንዴ እንደዚህ ያደረገኝ? አዎ በቃ ጥርስህን ከሆነ ያመመኝ የጥርስ ክሊኒክ ከሆነ በቃ ገላገልከኝ፣ እሄዳለሁ። ግን ደግሞ ሌላ ያልነገርኩህ ሌሊት እየተነሳ ያስጨፍረኛል። አንተ የነገር አጋንንት ነው ወይ ዘበዴ? ገራገንት ማለት ጠበል መሄድ ነው ያለን። አባ ናስቲ ስኔ ያሳዝነህ ልንረዳን ምናምን ፈልገህ ነበረ። ምንድነው መናገር አችልም? መስማትስ ትችላለህ? እና ምን እናድርግልህ? እሺ ዱባይ እንውሰድ። ዱባይ ወስድና ዝናና አይፎን 16 ፕሮ ማክስ ልስጥህ። 20 ሺህ ብር ልስጥህ። እሺ ምንድነው የምትፈልገው? አይቶ በቃ እኔ መችቺኒያ ምናምን ወስጄ እራሱ ላዝናና። ምንድን ነው ያለ? ሂሺኒያ ዘበኝነቱ አሪፍ ነው። ኧረ በጣም አሪፍ ነው። የለኝ እንደ ገጠመኝ ካለ እስኪ አጫውተኝ። ኧረ ኃይሌ ገብረስላሴ እኮ ነው ከ12ኛ ፎቅ ሳንቲም ወርቆበት እየሮጠ መጥቶ ሳንቲሜን አላየህም ወይ አላለኝም? እና ምን አልከው? ቀድሞ አዋርድ ይሆናል ጠብቀው አልኩት።
በሩጫ አንደኛ ስለሆነ ሳንቲሙን ቀድሞ ተወርዶት ይሆናል። ሄሎ ሰላም ነው። መኪና እንደገዛው ሰምታ ፍቅረኛዬ ስደው ይገርም መኪና ነው የገዛው። የብርኩ እመጣለሁ ለማለት አዎ ናፍጣ እየቀደው እኮ ነው። ናፍጣ እየቀደው ይሙላና እመጣለሁ። ፈር ብዬ እመጣ። እሺ መኪና የሌለች ናት። አዎ ይመች። ትምህርት ከወዲህ አለ ሲባል ባለፈው 12ቶች ብቻ ነበር። ሳይ በልተነስተኛ የጠዋት ተማሪ ነው። ዲያባይ ፈጣሪ በሰንበት በእሑድ ቀን እኮ አትስሩ ረፉ ብሏል እኮ። እና ፈጣሪስ በእሑድ ቀን ከድድብና ጋር ተቃቅፈተኛ ብለዋል። በልተነስተኛ እና ላልተኛ ነው። ምን አልክ? አይ እሺ ዩኒፎርም መቼ ላጥብ ነው? አሁን ጠባዋ ዳይደርቅም እኮ ለጠዋት ላይ ትለብሰዋለህ። በዛውም ውሃ ይነካል። ውሃ ከነካ ራሱ ስንት ጊዜ ገላ አንከታት። ከክርስትና በኋላ እኮ አልነካ። በልተነስ አዎ ትምህርት ከወድ እስከ ወድ አለ ሲባል ልጅ ጨነቀው ወይ መቼ አባቴ እንካ ልስጠው ለሱ ትጎዳለህ። አባቴ እንካ እሺ ልስጠው ለሱ ለዚህ እሺ ጠባ አባቴ ጠባ እንካ በቃ ሰጣውት ይህነት አጓጓሽኝ ከሰጠሽ ስጪኝ። ሳመዳ ምንድን ነው የምሰጠው? ምን ተሰጠ? ከሰጠሽ ስጪ አጓጉሽ። እንግዲህ ውድ ቤተሰቦች ዛሬ ቪዲዮችን ይሄን ይመስል ነበረ። አብራችሁን ስለነበራችሁ እያመሰገንን ቪዲዮን ደግሞ ሰብስክራይብ በማድረግ አበረታቱኝ። ቀጣይ የዚህ በተሻለ በሌላ ቪዲዮ ይዤላችሁ እቀርባለሁ። አሁን ግን ሰላም ሁኑ። ቻው ባይ